ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ውዶቼ ጀማሪ ነኝ፣ አበረታቱኝ። ዛሬ ደግሞ በሚገርመው በሚወደደው ብዙ አስተማሪ የምናገኝበት ብዙ ትምህርት የምናተርፍበት የቤተሰብ መከባበር ከቤተሰብ መሀል ደግሞ በጣም ወጣ ያለ ጸባይ ያላቸው ልጆች ምን ያህል ቤቱን እንደሚያናጉት የምናይበት የአቢጌልን ጸባይ፣ የወይዘሮ ማርታ ታማኝነት፣ ለትዳሯ ያላት ስብዕና፣ ለትዳሯ ያላት አክብሮት፣ በሌላ በኩል ደግሞ የአቶ ደረጀ እንግዲህ በአንድ ቀን ስህተት የዘላለም ጸጸት ሆኖበት የወይዘሮ ማርታ መልካምነት አሸንፎት እንዴት ነው የምነግራት ዳጣንስ እንዴት ነው ደስታዋን ሙሉ ማረግላት እያለ ከራሱ ጋር የሚታገልበት አቶ ደረጀ ተወዳጁ ዳጣ ዛሬም እንዳጓጓና አስተማሪነቱ እንደቀጠለ ነው። ፕሊዝ አብራችሁ ቆዩ። ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። ጀማሪ ነኝ፣ የተሻለ ደረጃ እንደምደርስ አምናለሁ። አንዳንድ ጊዜ በውስጣችን ፍላጎት ካለን ልክ ካለን እንሰራለን፣ እንችላለን፣ እናደርገዋለን፣ እንወጣዋለን የሚለው ነገር ውስጣችን የሆነ ፍላጎት ካለ በዛው ልክ ደግሞ የሚታገለን ፈተና አለና እንግዲህ ይሄ ለሶስተኛ ጊዜ ከፍቻለሁኝ። ከዚህ በፊት 2 ተዘግቶብኛል። ወዶችዬ አበረታቱኝ። ስለዚህ አሁን ተወዳጁ ዳጣ እንቀጥላለሁ ማለት ነው። በዛሬው ምዕራፍ እንደምናየው እንግዲህ የአቢጌል ክፋት አሁንም እንደቀጠለ ነው። አቢጌል እናትና አባትሽ እያሉ መልካም ጸባይ፣ ጥሩ ስብዕና ካለለሽ እኛ ከሌለን ስትወላገጂ የሚጠግንሽ፣ ስትወድቅ የሚያነሳሽ፣ ስትሳሳች ስተትሽን የሚያርምሽ የለም። ሁልጊዜ አንቺ ለሰው መልካም ከሆንሽ ሰዎች ከሚርቁሽ ይልቅ አንቺን ፈልገው ይመጣሉ እያለች ወይዘሮ ማርታ ብትመክራትም ዛሬም ነገር መቆፈር፣ ነገሮችን ማጣመም ሆኗል ስራዋ። ወይዘሮ ማርታ አቶ ደረጀን ምንድን ነው ሰላም ይነግርሃል ብላ የነገረችኝ ሚስጥር፣ ደረጀ ይነግርሻል ብላ ፍንጭ የሰጠች ሚስጥር ስትል እንግዲህ ደረጀና ወይዘሮ ማርታ ተፋጠዋል። ምንድን ነው የተፈጠረው? እሱን አብረን እናያለን። ዳጣም በባለፈው ምዕራፍ ዳጣ አንቺ እናቴ ነሽ እንዴ ስትል ወይዘሮ ማርታን ጠየቀቻት። ወይዘሮ ማርታም ምን ነው ሳላውቅ አገለልኩሽ እንዴ? ሳላውቅ አስከፋውሽ እንዴ? ይሄን ያህል እናቴ ነሽ እንዴ ብሎ የሚያስጠይቅ ነገር ምን ሰራው? ምክንያቱም ከውሃና ከአቢጌል አለይሽም፣ ላንቺም እኩል ነው የምሰጥሽ ፍቅር፣ እኩል ነው የምሰጥሽ እንክብካቤ። ምን ተሰምቶሽ ነው? እንደ እናት የፈለግሽውን አደርጋለሁ። ምን ነው? ምን ከፋሽ? ልክ አይደለሽም ሰሞኑን ስትልም አንቺ እናቴ ነሽ እንዴ የሚለው ጥያቄን አነሳችላት። ወይዘሮ ማርታም የወለድኩሽ እናትሽ ነኝ ስትልም ደነገጠች። ዳጣም ሚስጥሩን ስለምታውቅ እናቴን አውቃታለሁ፣ ግን ናፍቃኝ ነው። አንቺ ግን ልጅ አትፈልጊም? እንደ ልጅሽ እንደ ውሃ እንደ አቢጌል እግሮች ላይ ተኝቼ ጸጉሬ እንዳፍሽኝ የእናትነት ጠረንሽ ይሰማኝ እኔንም ስትል ወይዘሮ ማርታን ልቧን ነክታታለች። ወይዘሮ ማርታ ዳጣ የእውነተኛ ልጅ ብትሆን ብላ ትመኛለች። ምክንያቱም የውሃን የዋህነት ታያለች፣ የአቢጌልን ክፋትና ተንኮሏን ታያለች፣ የዳጣን አስተዋይነትና ብልጠትን ታያለች። ስለዚህ ዳጣ የምንኮራባት ልጅ ናት እንጂ የምናፍርባት አይደለችም። ስለዚህ ምን አለ አቢጌል ከሷ የተወሰነ ብትማር። ሁልጊዜ ነገር መቆስቆስ ሆኗል ስራዋ በማለት ሁልጊዜ የምትገረመው ወይዘሮ ማርታ ለአቶ ደረጀ ዳጣ ያለችኝን ሁሉ አለኩላት፣ እናቴ ነሽ ብላ ጠየቀችኝ፣ እንዴት ደስ እንዳለኝ፣ ልጄ ብትሆን ደስ ይለኛል እያለች በቀልድም አቶ ደረጀ የእውነተኛ ልጅሽ ብትሆን ምን ይሰማሻል ማለት ብላ ስትጠይቀውም ወይዘሮ ማርታ እጅጉን ደነገጠች። አቶ ደረጀ አሁን ከባድ ጭንቀት ውስጥ ገብተዋል። ሰላምዬ እስከ ዛሬ የታገስኩት ይበቃኛል፣ የታመምኩት ይበቃኛል፣ የተጎዳሁት ይበቃኛል፣ የቀበርኩት ሚስጥሬ ይበቃኛል። አሁን ግን እውነታውን አፈነደዋለሁ። ከእስከ ዛሬው ከኔ ህመም፣ ከኔ ስመመን፣ ከኔ ስቃይ የሚበልጥ ነገር የለም። ስለዚህ አንተ ትዳርህን ስትጠብቅ እኔ ደግሞ እውነታዬ ተጋልጦ ምናልባት ልጄን አገኛት ይሆናል የሚል ተስፋ ነው ያላት ወይዘሮ ሰላም።
ስለዚህ ወይዘሮ ሰላም እነግርሃለሁ ያለችኝ ይነግርሻል ያለችኝ ምንድን ነው ስትል አቶ ደረጀም እጅጉን ይደነግጣሉ። ቆይ ሰላም እኔ ላንቺ ምንም ምነግርሽ ነገር ይኖራል ብላ እሱ ይነግርሻል ብላ ትነግርሻለች በማለት እጅጉን ይደነግጣሉ። አሁን ሁኔታዎች ወይዘሮ ማርታ ወደ ጥርጣሬ ውስጥ እንድትገባና ነገሮች አቅጣጫዎች ወደ ጥርጣሬ ወይም ራሷ በሚያስኬዳት መንገድ መከታተል እንድትችል ሊያረጋት የሚችለው አቅጣጫ እየመጣላት ነው ከፊቷ። እጅግ አጓጊ፣ እጅግ ልብ አንጠልጣይ። በሌላ በኩል አቶ ደረጀ አንተ ጋር የሚዛመድ ብዙ አለ፣ ከአንተ ጋር መዛመድ የሚፈልግ ብዙ ሰዎች አሉ። ከዛ መሀል ወይዘሮ ማርታ ባለቤቴ አቢጌልን አግብተህ እኛ ያላገኘነውን ተጨማሪ ልጆች በአቢጌል የልጅ ልጅ ማግኘት ትፈልጋለች። ስለዚህ ንገረኝ፣ አቢጌልን እንኳን ርቀሃታል፣ ዳጣን ትወዳታለህ ወይ? ንገረኝ ናታን፣ አትፍራ። ከወደድካትም ፊት ለፊት ክብር ባለው ነገር ህጉን፣ ስርዓቱን፣ ባህሉን በጠበቀ መልኩ እንድትጋቡ ነው የምፈልገው ሲለውም ናታን አንገቱን ደፍቶ በፍጹም እንደ ልጅ አቅርበኸኝ እንደ ልጅ አኑረኸኝማ እንዲህ ያለ ነገር አልሰራም በማለት ናታንም ሽምጥጥ አድርጓል። ናታን እዚህ ጋር ስህተት ሰርቷል። ለፍቅሩ ፊት ለፊት መጋፈጥ ነበረበት። ምክንያቱም ግድ የለም ዳጣም ቢሆን ልጄ ናት፣ ከተዋደዳችሁ በትክክለኛው መንገድ በህጋዊ መንገድ ሊሆን ይገባል ሲለውም አዎ ብሎ መጋፈጥ ነበረበት። ለፍቅሩ መሟገት ነበረበት። ካሁን በኋላ ናታን ዋሽቶ አቶ ደረጀ እጅ ከፍንጅ ከያዛቸው ነገሩ የበለጠ ይወሳሰባል። ወይዘሮ ማርታም ያንቺ ወሬ ነው እንጂ ማስረጃ የለሽም በማለት አቢጌልን ጣል ጣል አድርጋታለች። አቢጌል ግን ጠብቂ እማዬ፣ እኔን ተንበርክካችሁ ይቅርታ ትጠይቁኛላችሁ፣ እውነታውን ግን አጋልጣለሁ በማለት አሁንም እንደ መርማሪ ውሻ ማነፍነፍ ጀምራለች። የአቶ ደረጀና የሰላም ሁኔታስ እንዴት ነው የሚቀጥለው? ሰላም ከዚህ በላይ መታገስ አልችልም በማለት አሁን ብሶቷ፣ ህመሟ፣ ስቃይዋ እየጨመረባት ነው። ለዳጣም እኔ እናት አይደለሁም እኔ የወላድ መካን ነኝ እያለችም ስታለቅስ አይተናታል። በሌላ በኩል ናታንና አቢጌል አሁንም እወድሃለሁ እያለ ትለጣጠፍበታለች። ናታን ምን አለ ለአቶ ደረጀ ዳጣን አፈቅራታለሁ ብሎ ፊት ለፊት ቢጋፈጥ ቀጣይ ክፍልስ ምን ይፈጠር ይሆን?